ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። እኔ ቆይ ሩታን ምን እናድርጋት ጋይስ? ምን እናድርጋት? ትላንትና ወጥቻለሁ ከዚህ በኋላ ከነሱ ጋርም አልገናኝም ብላ ነበር ጋይስ። ዛሬ ደግሞ በጠዋት ቀስቅሳቸው ጭራሽ አብረው እንዳደሩ ታንኮራፍ ያለሽ እንደዛ ሆነሽ ነው እንደዚህ ሆነሽ ነው እያሉ የቃቃ ጫውታ የቃቃ ጫውታ ታውቃላችሁ? እንደዛ አይነት እኮ ነው ቀለዱባት እኮ አፌዙባት። የምሬን ነው የምላችሁ። ምን ነው ሩታ ቢቀርስ የምር ቢቀርስ የፈለገበት ቦታ ሄዶ እኮ ስላንቺ ቢያወራ አብርሃም ማንም ከምንም አይቆጥረውም። እውነት ለመናገር ሩቲ እንኳን ዝም ብትል ማለት ነው አብርሃም የፈለገ ነገር የሩታን ስም ቢያነሳ ማንም ከምንም አይቆጥረውም። እውነቱ ማጋ እንደሆነ ኦዲየንሱም ማንኛውም ሰው ጠንቅቆ ስለማይቅ ማለት ነው። ስለዚህ ሩታዬ ደግሞ እነሱ መጥራትም ሆነ እነሱ ጋር መከታተል ከና አስፈልግም። በቃ ወጥቻለሁ ብለሻል መውጣት ነው። የምሬን ነው። ምንድነው በየጊዜው እነሱን ቀጥረውሽ ወይ አንቺ ትቀጥሪያለሽ ወይ እነሱ ይቀጥሩሻል? በየቀኑ እኮ ሳትገናኙ አትሉም። ከዛሬ በኋላ እንገናኝ ትላላችሁ። ደግማችሁ ገጥማችሁ ነው የምናየው። ምን ነው ቢበቃስ? የምሬን ነው። በዚህ ልክ አፌዝችብሽ እኮ በጣም ነው የተጨመላለቁት ጋይዝ። እኔ የምለው ፍቅር አንቺ ካመጣሽው ወንድ ጋር ስራሽ መጋደም ነው እንዴ? ከመቼው ነው ደግሞ ከአብርሃም ጋር መኖር የጀመራችሁት? ጭራሽ ታንኮራፍ ያለሽ ምናምን ነገር ሚስጥር አታውጣ በለ ሚስጥር ብሎ ዝም አይደል እንዴ? አብርሃም በደንብ ሚስጥር ይጠብቃል። በዚህ አጋጣሚ ለዛ ነው ሚስጥርሽን ይጠበቀልሽ። እና ሩታዬ ዛሬ ለምን ድጋሚ ወደ እነሱ መተሽ በዚህ ልክ እንዲያፈዙብሽ ለምን እንደምትፈቅጂላችሁ እኔ ግራ ይገባኛል። ሆነ ለመናገር ትላንትና በርግጥ ከገኒ ጋር ተገናኝቷል። ገኒ ከህይወቷ ውጣ ነው ያለችው፣ እሱም ደግሞ ምላሽ ሰጥቷል። ስለዚህ ይሄ አንቺ ሊደንቅሽ አይገባም። አንቺ እኮ ጀግና ሴት ነሽ። አብርሃም የፈለገ ነገር ቢበጠረቅ ማንም አይሰማውም። የምሬን ነው።